ሪል እንዳትልኩላቸው። that's the stupidest thing to do feminine ማነርም የላትም ታጨሳለች ትጮሃለች ትሳደባለች ስራ ብቻ ነው አሳሳቢ እኮ ነው የኔ አንዳንድ ሴቶች ጥያቄ በጣም አሳሳቢ እና he is not your father አባትሽ አይደለም አንድ ነገር ስትናገሩ ዲስካሬጅ ያደርጋችሁት ወንድ መልሶ አይነግራችሁም trust me ደግሞ አለው ከባሎቻችሁ የተሻለ ባል አታገኙ and remember ወንዶች change አይፈልጉ perfect ወንድ ለፐርፌክት ሴት ነው የሚገባው ብዙ imperfection እያለሽ perfect ወንድ አይደለም ተቀባይነት የለኝም ነው እኔን በእኔነት ያልተቀበለችኝም እንደዛ እንደሆነ ነው የምትፈልገው እንደዛ ሳረግላት ነው የምትወደኝ የሚለው ነገር ደግሞ የመጨረሻ የወንድን ኢንተረስት የሚገል ጉዳይ ነው ሰላም ለናችሁ ቲጂ ነኝ እንኳን ወደ YouTube ቻናሌ በደህና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል ሰብስክራይብ አድርጉ እንግዲህ ቺን ሳምንት ዴዲኬትድ ሆኗል ስለዚህ ጉዳይ ለማውራት ዛሬ ማካፍላችሁ ጉዳይ ደግሞ እንዳልኳችሁ ዩቲዩብ ለመምጣት ሲያቻኩልኝ የነበረ ታሪክ ነው ብዙዎች ራሳችንን እንደምናይበት ተስፋ አደርጋለሁ አሁን ባለን ሶሻል ሚዲያ አጠቃቀም ምንም አይነት ጤናማ ግንኙነት መመስረት አንችልም ምክንያቱም ፎራስ ለኛ ለሴቶች ሰልፍ ሪፍሌክሽን በጣም ሩቅ ነው ምክንያቱም በየቀኑ የሚሰራልን ኮንተንት ወንዶቹን እንድናይ ወንዶቹም ሴቶቹ ምን አይነት ሴቶች እንደሆኑ ነው እና በእንደዚህ አይነት ሶሻል ሚዲያው እንዲትርምሱ በወጣበት ጊዜ ላይ ጤናማ ትዳር መገንባት በጣም ከባድ ነው you know and most of us ብዙ ጊዜዎቻችንን ሶሻል ሚዲያ ላይ ስለምናባክን ጤናማ አመለካከታችን በጣም ኮራፕት ሆናል አሁን ስለወንድ ስታስቡ ስለወንድ ኔጌቲቭ ነገር የማትናገሩ ሴቶች በጣም ጥቂቶች ናቸው ምክንያቱም ከምንሰማቸው ታሪኮች አንፃር በጣም ወንዶች ክፉ አረመኔ ጨካኝ ምናምን ደፋሪ ምናምን እንደሆኑ በቃ ሁሉንም ካታጎራይዝ አድርገናል at the same time ደግሞ ሴቶቹ ጋር ስትመጡ ሴቶቹ ወንድን የሚጠቀሙ ገንዘብ የሚወዱ ምናምን ብቻ እንደሆኑ ካታጎራይዝ አድርገን ደነኛውን ሰው ማግኘት በጣም እንደቸገረን ግልጽ ነው and easy money በጣም ደስ ይላል by the way quick money ደስ ይላል YouTube ላይ ቁጭ ብላችሁ የምትሰሩት ገንዘብ ደስ ይላል ለዛም ነው ሰው ማይሆን ኮንተንት የሚመግባችሁ ያለው ልሰሙ የምትፈልጉትን ብቻ የሚመግባችሁ ያለውና ያው ታውቃላችሁ በእኛ ሀገር ሳይኮሎጂስቶች ተስፋ እንደቆረጡ ታውቃላችሁ ቲክቶክ ላይ ገብታችሁ በታያቸው do you really say እናንተ ሳይኮሎጂስቶች ናችሁ እና የምትሏቸው ብዙዎች አሉና ሳይኮሎጂስቶቹ እንኳን ወጥተው ኮንተንት ሲሰሩ ለራስ የሚሆን ኮንተንት አይሰሩ እንደዚህ ምን ጠቁምበት ነገር ነው ናርሲሲስቶች ሰዎች እንደዚህ ያስታውቃሉ ናርሲሲስት የሆኑ ሰዎች እንዲህ ምናምን ብለው ሞር ወደ ሌሎች ሰዎች ነው እንትን የሚሉትና ወደ ራስ ሪፍሌክሽን እንድናረግ የሚያረግ በጣም ጥቂቶች ናቸው በጣም የሚቆጠሩ ናቸው one of them is ጌታ ዋለልኝ በነገራችን ላይ የመጀመሪያው ራውንድ አልቋል እና ጥቂት የተመዘገቡ ሰዎች ስለነበሩና ስላልቻሉ መምጣት ሁለተኛው ራውንድ ላይ ጆይን ማድረግ ትችላላችሁ እሺ ሂሊንግ አታችመንት ውንድ ከዛ ደግሞ የኛንም አለ ሌላ ጉዳይ ዋይዝ ውመን ጆይን ማድረግ የምትፈልጉ ከሆነ do not hesitate ይኸውላችሁ this is going to be my last በእውነት አልደግመውም ደጋግሜ ማስታወቂያ እየተናገርኩበት ያለው ምክንያት በጣም እንድትመጡልኝ ፈልጌ አይደለም 130 ነው 140 ሰው ተመዝግቧል ላሳያችሁ እችላለሁ ከ140 ሰው ምናምን 15 ሰው ነው የመጣው I mean አምስቱ ላይ እንትናቸውና ምን ልላችሁ ፈልጌ ነው መሰላችሁ ልክ ላስት ሚኒት ላይ መጣችሁ አልሰማውም እኮ አልተነገረኝም እኮ እንዳትሉ ስለፈለኩ ነው መልሼ እንትን ልመና እስኪመስል ድረስ የምጣራው እንጂ I don't like such things by the way እሺ እና እንዳያመልጣችሁ ኮንተንቶች ሐሳቦች ሶሻል ሚዲያ ላይ ያሉ ነገሮች ሁሉ ራሳችንን ቪክቲማይዝ እንድናረግ ሌላው ሰው ቪሊየን እንደሆነ ሌላ ሰው ክፉ እንደሆነ ሌላ ሰው ጨካኝ አረመኔ እንደሆነና እኛ ደግሞ ለሚፈጠሩ ችግሮች ምንም አይነት ኮንትሪቢዩሽን እንደሌለን ነው መልሰው የሚነግሩን የትኛው ፕሮፌሽን ላይ ያለ ሰው እንዲህ ነው የሚነግረን ሞስት ኦፍ ኦል ደግሞ ሳይኮሎጂስቶች ራሱ ቪክቲም ማይንድ ሴት ነው ያላቸው አብዛኞቹ ማለት ነው በቃ ጥቂት በጣት የምቆጥራቸው
ናቸው እንደው ደነኛ ነገር አላቸው እምላቸው ስለነሱ አውርቻለሁ። ኤኒዌይ ዛሬ የምነግራችሁ ታሪክ በጣም ደስ የሚል ታሪክ ነው። እንደምትወዱት ተስፋ አደርጋለሁ። ታሪክ ስናገር ስቶሪ ስናገር ጎበዝ አይደለሁም። ጎበዝ ያልሆንኩበት ምክንያት አንዳንድ ስቶሪ ማጣፈጫ ይፈልጋል፣ ቅመም ይፈልጋል፣ የሆነ ሱፐርፊሻል የሆነ ነገር ይፈልጋልና እኔ ደግሞ አም ፖይንት ብላክ ቀጥታ ነው። ለዛ ነው ብዙ ይሄ የሆነ ምናምን ማድረግ ስለማልችልም ነው። ኦኬ አንዳንዴ ተፈጥሮ ይጠይቃል፣ አንዳንድ አዲቲቭ ነገር መጨመርም ይጠይቃል። እሺ ዛሬ የምነግራችሁ ታሪክ የብዙዎቻችሁን ግራ መጋባት ይመልሳል ብዬ ተስፋ አደርጋለሁ እና one of these reasons እንዳልኳችሁ ወደ ዩቲዩብ ስመጣ ይህንን ታሪክ እንደውም በዚህ ታሪክ ነው ከፍታለሁ ብዬ የነበረው I couldn't do it። እሺ ሌሎች ታሪኮች ነበሩ። ኤኒዌይስ ዛሬ የምነግራችሁ ታሪክ አንድ ባለትዳር ሴት ነበረች እና ከባሏ ጋር በነበራት አለመግባባት ባሏ ከቤት ጥሎ ከወጣ 2 ወር ሆኖታል። ባሏ ከቤት ከመውጣቱ በፊት ብዙ ጎደለብኝ የምትላቸው ጉዳዮች ነበሩ እና 2 ልጆች አሏቸው። አብረው እየኖሩ እንደው ሰላማዊ ትዳርም አይደለም። ከቤቱ ከወጣ 2 ወር ሆነው የቤቱ ኢሞሽናል ጫና፣ ልጆቿን የማሳደግ ኢሞሽናል ጫና እና ብዙ ነገሮች እሷ ላይ ይመጣሉ። ባሏ ከቤቱ ከመውጣቱ በፊት እንደ ጥያቄ የምታቀርባቸውና ይሄ ጎደለብኝ የምትላቸው ብዙ ነገሮች ነበሩ። የመጀመሪያው ነገር ኢሞሽናሊ ዲስታንት ሆኗል፣ ወይም ደግሞ በስሜት ርቆኛል፣ ችግሩን አያካፍለኝም፣ ህልሙን ወደፊት የምናደርገውን ነገር ማጋራት ካቆመ ቆይቷል ነው የመጀመሪያ ጥያቄዋ። ሁለተኛ ጥያቄዋ ደግሞ እንደ ተወደድኩ እንዲሰማኝ አላረገኝም፣ ኮንስተንትሊ እንደማልፈለግ ነው የሚሰማኝ ቤት ውስጥ፣ ወይም ደግሞ ምንም አይነት ሚና እንደሌለኝ ያስባለሁ ነው። ሌላው ደግሞ የምታነሳቸው ነገሮች ትዳሩን የመምራት ኃላፊነት ብዙ አይወጣም፣ ወይም ደግሞ ኢኒሼት አያረግም። ትዳሩን ለመምራት ባል ለመሆን ብዙ ኢኒሼቲቭ አይወስድም። ሌላው ከምታነሳው ነገር አንዱ እንደሚወደኝ ኬር እንደሚያደርግልኝ አይሰማኝም፣ በስሜት ርቆኛል፣ ልጆቹን እንደሚገባ አያጫውትም፣ ወይም የአባትነት ሚናውን በደንብ እየተወጣ አይደለም የሚሉ ብዙ ጥያቄዎች ነበሩባት። እንደዛ ሆኖ በወጣበት ጊዜ የሱን ጉድለት የሱን መውጣት ብዙ ጉድለት እንዳልፈጠረ እያሰበች ነበር የምትኖረው። ያው ኢኮኖሚክሊና ፊዚካሊ ጫና ቢኖረው ኦኬ ይሄ ሰው ከቤቱ ቢወጣም ያን ያህል ለልጆቹ ግድ የለሽም አልነበረ። ኦኬ እና እቺ ሴት የነበረባት መጥፎ ልምድ ነበረ። ያንን መጥፎ ልምድ ተመልሳበታለች። ሲጋራ ማጨስ ጀምራለች፣ መጠጣት ጀምራለች። ምክንያቱም ስለምትናደድ እና ስለምትበሳጭ እና ባሏ እንደበደላት ባሏ እንዳናደዳት እንጂ ምንም ቢሆን ተሳስቼ ይሆን የሆነ ነገር አድርጌ ይሆን የሚባል ኢኒሼቲቭ አትሰሙባት። ኦፍ ኦል ዘ ቲንግ ማድረግ የሚገባውንና ማድረግ ያለበትን ነገር በደንብ አንደርስታንድ ታደርጋለች፣ በደንብ ታውቃለች። ለእሷ የተቀረ ሚና እንዳለ ግን ብዙ ጊዜ አታስብ እና ልጆቿ አንዳንድ ጥያቄ ሲያነሱ አታስቡ፣ የተሻለ አባት አመጣላቸዋለሁ፣ ለእኔ የተሻለ ባል፣ የሚንከባከበኝ፣ የሚወደኝ፣ ቼሪሽ የሚያደርገኝን ባል ሳገባ መልካም አባት ይሆንላቸዋል ብላ መልሳ መላልሳ ለልጆቿ ትናገራለች። ተለቅ ያለው ልጅ ግን ይህንን አክሰፕት ማድረግ አልፈለግም እና አባቴ እንዲመጣ እፈልጋለሁ፣ አባቴን እፈልገዋለሁ፣ በአንቺ ምክንያት ነው አባታችን የማይመጣው ብሎ ኮምፕሌን ማድረጉን ከቀጠለ በኋላ ሎስት ትሆናለች፣ ግራ ይገባታል፣ ምን ማድረግ እንዳለባት አታውቅም። እና በአንድ ወቅት አንድ ቤተክርስቲያን ትሄዳለች። እዛ ጓደኛዋን ታገኛትና ያው እንደ ነገሩ ለብሳ ነው ቤተክርስቲያን ሄደችው። ጓደኛዋ ግን ዝንጥ ብላ አምሮባት የድሮ አብሮ አደግ ጓደኛዋ ናት። ኤንድ ታገኛትና ሰላም ይባባላሉ። በኔክስት ታይም ይቀጣጠሩና ይለያያሉ። ኔክስት ታይም ስትመጣ ባሏ ከቤቱ እንደወጣ 2 ወር እንደሆነው እና ደግሞ ምንም አይነት ኮንታክት እንደሌላቸውና ሚዝረብል እንደሆነ ህይወቷ ትነግራታለች። ወይኔ በጣም እኮ የሚወድሽ ሰው ነበረ፣ ይቀየራል ብሎ ማሰብ ከባድ ነው፣ በጣም ጥሩ ሰው ነበር ምናምን እያለች ትነግራታለች። ዴት ሲያደርጉ አብረው ሲጋቡ አብራ የነበረች ናት። እሱ ያንን የምታውቂው ባልመሰለሽ እንዴ? ኧረ እንደውም መቶኛል አለቻት። በጥፊ መቶኛል ብላ ነገረቻት። እና ያው አቢዩስ ከባድ ነገር ነው፣ በጣም ያናድዳል። እንዴት እንዲህ ያደርጋል? ግን በጣም የማውቀው ያ ጥሩ ጠንካራ ሰራተኛ ላንቺ ግድ ያለው ሰውዬ እንዴት ወደዚህ ማንነት ተቀየረ ብላ
ትጠይቃታለች። አይ ዶንት ኖ በቃ ሰው ወንድ ነው ይቀየራል፣ ሰው ነው ይቀየራል ትላታለች። ግን የመታሽ ምክንያት አለ ወይ ትላታለች። ያው ለአቢዩዝ ኤክስኪውዝ ባይሰጥም ምክንያት ነው እና ሪሊ ያን ያህል ምክንያት ኖሮት አይደለም። ምን አድርገሻል ከዛ በፊት? አይ የሆኑ ፋይሎቹን ነው የቀደድኩበት አለቻት። ፋይል የሚያስፈልገውን ኤሰንሻል የሆነውን ፋይል ነው የቀደደችበት። ያው እንዴቱን መቆጣጠር ስላልቻለ በጥፊ መታት። እንደን ያው መቆየት ስላልቻለ ከቤቱ ጥሎ ወጣ ማለት ነው። ኦኬ ሶ ይሄን ነገር ስትነግራት አይ የሆነ ስልጠናማ መግባት አለብሽ ብላ ያንን ስልጠና ታስገባታለች። የመጀመሪያ ጊዜ ስትሄድ የመጀመሪያው ጉዳይ የነበረው ስለ ትዳር የነበረ ስልጠና ነበረ። እያንዳንዱን የትዳር ጉዳይ ሲነሳ ራሷን እንድታይ ምክንያት የሆናት ስልጠና ሆነ ማለት ነው። ብዙ ጊዜ ከሱ ስትፈልግ የነበረው የውስጡን የልቡን እንዲያጋራት ትረስት አድርጎ ሁሉን ሀሳቡን እንዲያጋራት እና ኮንቨርሴሽን ከእሷ ጋር እንዲኖረው ህልሙን፣ ሀሳቡን፣ የሚፈልገውን ነገር፣ ደስታውን እንዲያጋራት ነበር የምትፈልገው እና የመጀመሪያ ጥያቄዋ እሱ ነበር እና ይሄ የውሳኔ ሰው እንዲሆን፣ ቤቱን እንዲመራ፣ አባወራ እንዲሆን በጣም ፍላጎት ነበራት። እሱን አላገኘውም ብላ ሁል ጊዜ ትጠይቅ ነው። ችግሮችንም ለመጋፈጥ ያን ያህል ደፋር አይደለም ብላ ታስብ ነበር እና እሱም ጥያቄ ነበረባት እና እዛ በታደመች ጊዜ ያው ጉዳዩ ሌሎች ሰዎችን ተወቃሽ የሚያደርግ ያልነበረ ስለነበር ወደ ራስ እንዲታይ ስለነበረ የሚያደርገው እያንዳንዱን ነገር ስታይ ግን ያረገችውን ስህተት ያጠፋችውን ጥፋት እና ሰውየውን ከሆነ ሰውዬ ወደ ሰውዬ የሆነ ሰውዬ እንደቀየረችው የሚያስረዳ በየጊዜው በሄደች ቁጥር ስልጠና ነበር። ኦኬ አሁን ያወራሁላችሁ ታሪክ ፋሲኔቲንግ ውመንሁድ የሚል መጽሐፍ ላይ ኮሪ የጻፈው ነው። ይህንን ታሪኮችና ቴስቲሞኒዎች ይዞ የተጻፈ መጽሐፍ ነው። ኦኬ እሺ አንጅላ ትባላለች። ባሏ ቴዲ ይባላል። ወንድና ሴት ልጆች አሏቸው። ብዙ ዲስአፖይንትድ የሆነች በባሏ የተበሳጨች ባሏ የሚገባውን ነገር እንዳላደረገ የምታምን እና ብዙ ጥያቄ የነበረባት ሴት ነበረች። የመጀመሪያውን ስልጠና ስትሄድ ባለፈው እንደሰራውላችሁ ቪዲዮ አክሰፕተንስ ነበር፣ ሰውየውን መቀበል ወይም ደግሞ ሰውየው ከነምናምኑ ትቀበያለሽ ወይስ ደግሞ ሰውየውን ለማስተካከል ትሞክሪያለሽ ነበረ የመጀመሪያው ስልጠና እና ስታስበው ሰውየውን በሰውየውነቱ አትወደውም፣ አትፈልገውም ነበር። ሰውየው እንዲያደርግላት የምትፈልገውና እንዲሆንላት የምትፈልገው በጣም ብዙ ነገር ነበረ። ስለዚህ በይበልጥ እሱን ባለመቀበሏ ምክንያት፣ እሱን ለመለወጥ በመሞከሯ ምክንያት ሰውየው ስቲፍ ሆኗል፣ ስታበርን ሆኗል፣ ወይም ይሄ ጥንክር ያለ ሰው ሆኗል፣ ፍቅሩን ቀንሷል። ሞስት ኦፍ ኦል አብሯት አይሆንም እና ሁል ጊዜም ቢሆን የመቀበል ስሜት አይሰማውም፣ የተቀባይነት ስሜት አይሰማውም፣ ሚስቱ እንደምትወደው እንደምትቀበለው አይሰማውም። ምክንያቱም ሁል ጊዜም ቢሆን እያንዳንዱን ነገር እያስታወሰች ክሪቲሳይዝ ታደርገዋለች። ሞስት ኦፍ ኦል እንደ ባል ደግሞ ልታበረታታው ጎበዝ ልትለው በሚገባው ነገር ሁሉ አጠገቡ አልነበረችም። ከዛ በላይ ማትስ ችግር ነበረበትና ቢዝነሱን ወይም የትኛውንም ስራ ማትማቲካል የሆነውን ጉዳይ እሷ ነበረች ሃንድል የምታደርገው። ግራመር ችግር አለበት፣ የሂሳብ ችግር አለበት ብላ ስለምታምን እሷ ነበረች የምታደርገው። አስተማሪም ስለነበረች በጣም ነው ኮሬክት የምታደርገው። እንዲና እንዲ ማድረግ አለብህ ብላ ሁል ጊዜም ቢሆን እንደ ህፃን ልጅ ነበር ትሪት የምታደርገው። በዛ ምክንያት ብቁ አለመሆንና ተቀባይነት እንደሌለው ይሰማዋል ሁሌም ቢሆን ማለት ነው። ስለዚህ እንደማትቀበለውና እንደማትወደው ስለሚያስብ ራሱን ወደ ኋላ መልሶ ነበር እና በፍጹም ቢሆን ደግሞ በሱ ብቃት የምትተማመን ባለመሆኗ ምክንያት የትኛውንም ድሪም፣ የትኛውንም ሀሳብ፣ የትኛውንም የስራ ሀሳብ ሲነግራት ታጣጥልበት ነበረ እና መጀመሪያ ለጓደኛዋ ኮምፕሌን ስታደርግ ይሄው ያለ በጀቱ የማይሆን መኪና ገብስቶ ይሄው ስትራግል እያደረገ ነው ብላ ኮምፕሌን ታደርግ ነበር። which is በሱ ዲሲዥን አትተማመንም ነበር። በሱ ህልም ባለፈው ነገራችኋለሁ፣ ህልሙ አናተነብል ነው ወይም አይደረስበትም ብላ ስለምታምን ሁሉ ጊዜ ታጣጥልበት ነበር። ሞስት ኦፍ ኦል የሚያደርጋቸውን ዲሲዥኖች ሁሉ ትቃወምና ታጣጥልበት ነበር። እሷው ራሷ የውሳኔ ሰው አይደለም ብላ ክሪቲሳይዝ ታደርገው ነበር። እሷ ከሱ የምትጠብቀው ነገር ኢሞሽናል ኢንቲሜሲ፣ በስሜት እንዲቀራረቡ፣ የልቡን እንዲነግራት፣ እንዲያወራት ነበረ።
አፌክሽኔት እንዲሆን ወይም ደግሞ ፍቅሩን እንዲገልጥላት እንዲወዳት ይዟት እንዲወጣ እንዲያዝናናት ነበር። ከሱ የምትፈልገው ሪአሹራንስ ነበር፣ መልሶ መላልሶ እንደሚወዳት እንዲነግራት። ከሱ የምትፈልገው የተሻለች ሰው እንደሆነች እንደምታስፈልገው እንዲያስታውሳት ነበር። ከሱ የምትፈልገው የውሳኔ ሰው እንዲሆንና ልጆቹ ላይ ሞር ኢንቮልቭ እንዲሆን ነበር። ከሱ የምትፈልገው አባወራ እንዲሆንላት ነበር። ነገር ግን ከሷ የሚጠበቀውን ምንም ነገር አታረግም፣ ምንም ነገር አታውቅም። ሞስት ኦፍ ኦል ብቁ አይደለም አይመጥነኝም ብላ ስለምታስብ ሌላ ባልን ስለማግባት ሌላ ሰው እንዴት ስለማድረግ ነበር የምታስበው። አንጅላ አለባበሷ ራሱ ከመዝረክረኩ የተነሳ በጣም ቀለል ያላትን ነገር ነው እንጂ የምትለብሰው ራሷን አትጠብቅም፣ አለባበሷን አታስተካክልም፣ ጸጉሯን ባጭሩ ቆርጠዋለች። እሱ የማይወደውን የማይፈልገውን አይነት አቆራረጥ ነው የተቆረጠችው። አለባበሷ ምቾቷን የሚጠብቅ እንጂ ውበቷን የሚጠብቅ አይደለም። ምንም ሰውነቷ በማይፈለግ መጠን ጨምሯል። እሱም ግድ እየሰጣት አይደለም። ሞስት ኦፍ ኦል ባለትዳር ሴት ሆና በጣም ስትናደድ ሲጋራ ታጨሳለች። ያው እኛ ሀገር አይደለም ታሪኩ። እሺ ይሄ ሁሉ አንአክሰፕትድ የሆነ ነገር እያላት ከሱ ግን አክሰፕተብል የሆነውን ነገር ብቻ ነበር ስትጠብቅ የነበረው። እንዲያረግልኝም የምትላቸውን ነገሮች ሁሉ እንዲያሟላ ትጠብቅበት ነበረ። እሷ ግን እንደ ሚስት ያጎደለችበት ብዙ ነገር ነበር። አንደኛው አትቀበለውም። ሰውየው በማንነቱ አትቀበለውም ነበር። ልትቀይርለት የሚገባው ብዙ ነገር እንዳለ ታምን ነበር። ሞስት ኦፍ ኦል በሱ እንደማትተማመን ማሳያ ሁሌም ቢሆን ክሪቲሳይዝ ታደርገዋለች። ስፔሊንጉን፣ ንግግሩን፣ ህልሙን፣ አስተሳሰቡን፣ እቃ አቀማመጡን፣ አለባበሱን ሁሉ ልትቀይርለት ትፈልግ ነበር። ሰውየውን በሰውየውነቱ አትቀበለውም ነበር። ሁለተኛ አፕሪሼት አድርገው አታውቅም ወይም አድንቃው አታውቅም። ለምሳሌ ሊታረቁ አካባቢ ሲሉ ቆንጆ መኪናውን ቆንጆ ቀለም ቀብቶት ነበር እና ለመጀመሪያ ጊዜ ያደነቀችለት ታምሮ ሆነበት እና ይሄንንም ነገር መልሶ አስታወሳት። አንድም ቀን እኮ አፕሪሼት አድርገሽኝ አታውቂም ብሏታል። ኦኬ ብዙዎቻችን ይሄን ነገር ፌል እናደርጋለን። አንድም ቀን ትንሽም ቢሆን አቺቭመንት ቢኖራቸው አፕሪሼት አድርገናቸው አናውቅም። ሁሉ ጊዜ የምናስታውሰው ያላረጉትን ነገር ነው። አስቦ የሆነ ነገር ገዝቶ ሲመጣ ኢንስቴድ ኦፍ አስቦ ገዝቶ ይዞ መምጣቱን ሳይሆን የተበላሸ ነገር መሆኑ እንዲና እንዲህ ማድረግ ይችል ነበር ብለን የምናስባቸውን ነገሮች ብቻ ነው የምንጠይቀው። አፕሪሼት ማድረግ አንችልም። ሁሉ ጊዜም ቢሆን አቃቂር ማውጣት ላይ ጎበዞች ነን። ኦኬ አድማየር አድርጋው አታውቅም። ቃሉ ብዙ ኢንተርቼንጀብሊ ሊጠቀም ይችላል። ያለውን ኳሊቲ ፕሬዝ እንደማድረግ ነው። ለምሳሌ ጥንካሬውን፣ ቴክኒክ ላይ ጎበዝ መሆኑን፣ የሆነ ነገር ላይ ጎበዝ መሆኑን አድማየር አድርጋው አታውቅም። ለምሳሌ ሰውየው ጎበዝ መካኒክ ነው፣ ግን ጎበዝ መካኒክ መሆኑን እንኳን አንድም ቀን ኖቲስ አድርጋ አታውቅም። ለምን? አድማየር አታረገው። ሞስት ኦፍ ኦል ወንዶች ያላቸው ኳሊቲ ተብሎ በተዘረዘረበት አብዛኛውን ኳሊቲ አለው፣ ግን የለኝም ጎደለኝ የምትለው አላደረገልኝም የምትለው ነገር ላይ ብቻ ትኩረት ስለምትሰጥ የሱን ኳሊቲ አይታ ማታቅም፣ አድማየርም አርጋ አታቅም። ወደ ራሷ ስትመለስ ግን ስታነሳው እንዴ የውሳኔ ሰው እኮ ነው እንዴ በልጆቹ ላይፍ ላይ እኮ ኢንቮልቭድ ነው እንዴ እንዲህ እኮ ያደርጋል ብላ ማለት የቻለችው ወደ ራሷ ስትመለስና ሰውየውን በሰውየውነቱ መቀበል ስትጀምር ነበር። በፍጹም አንደኛዋ አልነበረም። ብዙ የምታደናንቃቸው ሰዎች አሉ። ለምሳሌ ለሷ በህይወቷ አንደኛዋ አባቷ ነው። ሁል ጊዜም ቢሆን ከአባቷ ጋር ታወዳድረው ነበር። ወንድ ልጅ ከማንም ጋር መወዳደር አይፈልግም። ከአባትሽ ጋር፣ ከወንድምሽ ጋር፣ ከሆነ ሱፐርስታር ጋር፣ ከሆነ ሙዚቀኛ ጋር፣ ከሆነ አርቲስት ጋር መወዳደር አይፈልግም። he wants to feel number one። ሁሉ ጊዜም ቢሆን ነምበር ዋን መሆን ይፈልጋል። እዚህ ጋር ትልቁ የምንሰራው ስህተት ሴቶች፣ ከዚህ በፊት የለቀኳቸው ቪዲዮ ላይ አንድ ኮመንት አይታችሁ ከሆነ ሁሉ ጊዜም ቢሆን ሪልም ምንም ይላክልኝ ነበር ያለውን ልጅ አይታችሁታል? ገብታችሁ አንብቡት። ኢንስታግራም ላይ የትኛውም ሶሻል ሚዲያ ላይ የምታገኘውን ሪል በአጠቃላይ ትልክለታለች። ያንን መላክ ማለት እንደዚህ እንድትሆንልኝ ይፈልጋለሁ፣ እንዲህ ትሪት እንድታደርገኝ ይፈልጋለሁ፣ እንዲህ አይነት ወንድ እንድትሆን ነው የምፈልገው ማለት ነው in their dictionary። ያ ማለት አክሰፕትድ አልተደረግኩም ነው፣ ተቀባይነት የለኝም ነው። እኔን በእኔነት ያልተቀበለችኝም እንደዛ እንደሆን ነው የምትፈልገው፣ እንደዛ ሳረግላት ነው የምትወደኝ የሚለው ነገር ደግሞ የመጨረሻ የወንድን ኢንተረስት የሚገል ጉዳይ ነው። ሪል እንዳትልኩላቸው።
that's the stupidest thing to do ወንድ ልጅ ከወደደ እንዲህ ያረጋል ምናምን የሚለው አትላኩላቸው እነሱ ራሱ ሱፐርፊሻል ናቸው እንዲህ የሚሉት ራሱ ሱፐርፊሻል ናቸው ፊዚካሊ ላይ ያረጉት ይችላሉ ኮሙኒኬሽን መሆን ያለበት ውሸት አንድ ቴሌቴራፒስት ፌስቡክ ላይ ድንገት ስክሮል ሳረግ የሆነ ነገር ታወራለችና መሆን ያለበትን ነው የምትናገረው in real life untenable ነው this is why our psychologists ራሱ delusional እንድንሆን የሚያደርጉን in real life የሚሆነውና ወረቀት ላይ ያለው ነገር አንድ አይደለም ከተናደደ በዚህ መልኩ መናገር አለበት ከተናደደ ወንድ ልጅ ላይ ያወራ ይችላል ለሱ ሪኳየርመንት አለው ለኛ የለንም አይደለ that's the problem እና ብዙ ኮንተንት ኮንሱም ባረጋችሁ ቁጥር እንደዛ አይዲያላይዝ የሆነ ወንድ ነው የምትፈልጉት እንደዛ አይነት ወንድ የለም ፐርፌክት ወንድ ለፐርፌክት ሴት ነው የሚገባው ብዙ ኢምፐርፌክሽን እያለሽ ፐርፌክት ወንድ አትጠብቂ ኮንተንት የምንሰራላችሁ በራሱ አይዲያል የሆነ ነገር ኦኬ አንዳንዱ ራሱ ሐሳብ ኧረ በሰላም ነው ምናምን የሚያስብል ኮንተንት አለ በቃ እናንተ መስማት የምትፈልጉት ነው ኮንተንት የሚሰራው ኦኬ ይሄን ነገር አስቡት ግራውንድ ላይ ላይኖር ይችላል የሰማችሁ ይኖር አዎ ስለዚህ ደሞር ሪል በላካችሁለት ቁጥር ባያችሁ ቁጥር የሆነ ቪዲዮ ስትልኩ የሆነ ቴክስት ስትልኩ የሆነ ኮት ስትልኩ you're telling him I want you to be like them እንደሆነ ሰው እንድትሆን ፈልጋለሁ ነው ያ ሰውዬ እንደዚህ ምናምን ብሎ ያናገራችሁ ሰውዬ ሚስቱ ብትነግራችሁ ሌላ ታሪክ ነው አልፈልግም ይቅርብኝ ልትሉ ትችላላችሁ ስለዚህ ሰውያችሁን በሰውየነታችሁ ተቀበሉትና አንደኛ እንዲሆን በህይወታችሁ እድል ስጡት and let him feel that አንደኛ ማለት በቃ አንደኛ ነው ማለት አይደለም በቃ ከማንም ወንድ ጋር ማይወዳደር ነው በቃ ማንም ወንድ ቢመጣ የኔን ሰውዬ ሚታ ያረጋው ብሎ ማመን ነው በቃ let him feel that he is number 1 comparable እንዳልሆነ ያስብ ለወንድ ልጅ እንደ ውድድር ከባድ ነገር የለም በነገራችን ላይ እንደ ማወዳደር በጣም ፔንፉል ነገር የለም ለወንድ ልጅ በነገራችን ላይ think about it እና እሷ በህይወቷ አንደኛው አባቷ ነበር ስለዚህ ሁሉ ጊዜ የሆነ ነገር አባቴ ቢሆን እኮ እንዲያረጋል አባቴ እኮ he is not your father አባትሽ አይደለም ስለዚህ the more ስለሆነ አይዶላይዝ ስለምናረጋው ሰው ባወራን ቁጥር እንደማይፈለጉና ብቁ እንዳልሆኑ ነው ምን ነግራቸው ያንን ሰው መሆን አይችሉም and remember ወንዶች ቼንጅ አይፈልጉም እሺ አንደኛ አርጋው አታውቅም እንደሚገባ የሴትነት ሚናዋንም ያን ያህል የምትወጣም አይደለች ፌሚኒን አፒየራንስ የላትም ክብደቷ ጨምራለች ፌሚኒን ማነርም የላትም ታጨሳለች ትጮሃለች ትሳደባለች ልጆቿን ካሽ ታረጋለች ወርኪንግ ዋይፍ ናት ሊደክማት ይችላል ግን ደግሞ በምንም ሁኔታ ሶፍትነስ አታዩባትም እንዲህ የሆነችዋ ሴት ናት ፕሮቫይደር ፕሮቴክተር ሊደር ሚንከባከባት ይዞ የሚወጣ ኢሞሽናሊ ኮኔክትድ የሆነ ፈለገች የነበረችው ማለት ነው እና የምታስበው ዶንት ወሪ በቃ ኔክስት ታይም ጥሩ ባላገባለው ጥሩ አባታችሁ ይሆናል ነበረ ንግግሯ ለልጆቿ ማለት ነው ከባሏ የተሻለ ወንድ ልታገኝ አትችልም ኔክስት ታይም ሰራላችሁ ቪዲዮ አለ ከባሎቻችሁ የተሻለ ባል አታገኙ ደግሞ አለው ከባሎቻችሁ የተሻለ ባል አታገኙ እንዲሆኝ ነው እንጂ እንዲሆን ኑሮ የተሻለ ያገባ ነበር አታገኙም ስለዚህ ቼሪሽት እሺ አንዳንዴ ዙሪያችሁን የሚዞሯችሁ ወንዶች ስላገባችሁ ነው ብቻችሁን ብትሆኑ አይመጡም ሪስፖንሲቢሊቲውን አይፈልጉት እሺ ከባሎቻችሁ የተሻለ ባል አታገኙም ብዙ ላክ የምታረገው ነገር እያለ ብዙ ማድረግ የሚገባት ነገር እያለ ያንን ሳታረግ ግን ከሱ ነበር ብዙ የምትጠብቀው እሺ how did she fix it እንዴት ነው የተመለሰችው እንዳልኳችሁ FWን አቴንድ አረገች ያንዳንዱ ሞመንት ላይ የሰራቻቸውን ስህተቶች አንደርስታንድ ካረገች በኋላ ወደ መጀመሪያው ወደሚወዳት ዴቲንግ ሲዝን ላይ ወደ ነበረችው ያቺ ሰላማዊ ሴት ስትመለስ ራሷን ማስተካከል ስትጀምር ባህሪዎቿን ማስተካከል ስትጀምር ሰውየው ተንደር መሆን ጀመረ ዞሮ ባሏ ነው አይደለ ያቃታል ራይት ስለዚህ ያንን ሶፍትነስ ዴቨሎፕ ስታረግ የሱን ፍቅር እንዳለ ሆኖ ፍቅሩ ከቨርድ ሆኖ ነበር and አንዳንድ ጊዜ ባሎቻችሁ እየጠበቋችሁ ሊሆን ይችላል
እየጠበቋችሁ ነው። እቺን ነገሯን ብታስተካክል፣ እቺን እኮ እንትን ብትል፣ እቺን ምናምን የሚሉ ብዙ ባሎች አሉ። እየጠበቋችሁ ነው። አስተካክሉላችሁ። ያንን ነገር ስታስተካክሉ ከቨርድ ያደረጉት ነገር ይገለጣል። ፍቅራቸው አለ፣ የትም አልሄድም፣ ይወዷቸዋል። ግን የእናንተ ሪያክሽን፣ የእናንተ ስድብ፣ የእናንተ ጩኸት፣ የእናንተ ዲስሪስፔክት ግን ፍቅር እንዲያሳዩ አላረጓቸው። ፈጣሪ አይደሉም፣ እግዚአብሔር ነው እንደ ልባችን እየሆነ ቶለሬት የሚያደርገው። ሰው እንደዚህ አይችልም። ስለዚህ ሜቢ ፍቅራቸውን ከቨር ያደረገው የኛ ባህሪ ይሆናል። አይ ቶልድ ዩ ከዚህ በፊት አንድ ዲቮርስ ያደረጉ ባልና ሚስቶች ባልየው ሲጠይቅ ነበር፣ ቺን ነገሯን ብቻ እኮ ብታስተካከል በቃ መለስ ነበር። ቺን ነገሯን እኮ ሜቢ እየጠበቋችሁ ሊሆን ይችላል። ሜቢ የሆነ ነገር እስክታረጉ እየታገሷችሁ ሊሆን ይችላል። አይጠሏችሁም፣ ይወዷችኋል። ግን ደግሞ ፍቅራቸው እንዳይገለጥ የያዛቸው ነገር የናንተ ማንነት መቀየር፣ የናንተ ተሳዳቢ መሆን፣ የናንተ ጨዋታ መሆን፣ የናንተ ብስጩ መሆን። እኔ እኮ እንዲህ በሆንበት ምክንያት አለኝ ልትሉ ትችላላችሁ። አዎ ምክንያት አላችሁ። ግን ነገርን የምትገልጡበት ደግሞ ትክክለኛ መንገድ አለ እና እቺን ነገር ብትቀይሯት የሚሏችሁ በጣም ብዙ ነገር እንደሚኖር ተስፋ አደርጋለሁ። when it comes to conversation open up ብታረጉና ምን ልቀይር ብትሉት ያው ድፍር ብሎ አይነግራችሁም። እቺን ነገርሽን ግን አልወዳትም የሚላችሁ ነገር ይኖራል፣ ግን ለመናገር አይችሉም። ስለዚህ ባሎቻችሁ ጋር ሰላማዊ ግንኙነት የምትፈልጉ ከሆነ፣ ትዳራችሁ የሰመረ እንዲሆን የምትፈልጉ ከሆነ እባካችሁ ወደ ራሳችሁ ተመልከቱ። ምንድን ነው የምትሉት? ምን አይነት ፕሬዘንስ ነው ያላችሁ ቤት ውስጥ? እኔ ለቤቱ ብዬ፣ ለአንተ ብዬ፣ ለልጆቹ ብዬ ተሰብሬ ተጎድቼ ምናምን እያላችሁ ነው ኤቭሪዴይ የምትጮሁት። አንዳንዶቻችሁ እኮ ደግሞ አልተጠየቃችሁም፣ እንደዛ እንድታደርጉ ራሱ አልተጠየቃችሁም። ግን የማይገባ ዋጋ እየከፈላችሁ ሁል ጊዜ ብስጩ ልትሆኑ ትችላላችሁ። ምንድን ነው ባሎቻችሁ እየጠየቁባችሁ እየጠበቁባችሁ ያለው? ያንን ነገር ፉልፊል ማድረግ የምትችሉ ይመስላችኋል? ብዙ ጊዜ ደግሞ እኮ በጣም ትልቅ ነገር አይደለም የሚጠይቁብን። እስቲ ዝም በይ፣ አንዳንዴ ስመጣ ከውጪ ስመጣ እስቲ ጸጥ በይ፣ እስቲ በሰላም ልግባ ምናምን ሊሆን ይችላል እኮ። እስቲ ከምግብ በፊት እስቲ አትጨቃጨቂ፣ እስቲ በሰላም እስቲ ጠብቂኝ ሊሆን ይችላል። ኢትስ ናት ኢቭን ቱ ማች። ግን የሚጎልብን ነገር ብዙ ነው። እንትን ሳያረግ የምንላቸው በጣም ብዙ ነገር ስለሆኑ እነሱን አቴንድ እናድርግ ወይስ ደግሞ ደነኛ ሚስት ነው? ከባድ ነው። እሺ ጤናማ ትዳር ከፈለጋችሁ ባሎቻችሁ እንደቀደሙ እንዲወዷችሁና ትሪት እንዲያደርጓችሁ እንደ መጀመሪያው ጊዜ ከፈለጋችሁ የተለወጠውን ማንነታችሁን ቼክ አድርጉ። ብዙ ጊዜ ወንድ ልጅ አይለወጥም። ባይዘወይ በቃ ብዙ ነገሩ አይቀየርም። ብዙ ጊዜ ሳናስተውል የምንቀየረው እኛ ነን። አንደኛ ሪዘንትፉል እንሆናለን። እንዲህ እኮ አላረገልኝም፣ ትሪት እኮ አላረገኝም፣ ተሳድቧል እኮ፣ ገላምጦኛል እኮ፣ እንትን ብሎኛል እኮ የምንላቸው በጣም ብዙ ጉዳዮች አሉ ባይዘወይ። ከዛ የተነሳ ሪዘንትፉል ሆነ ሊሆን ይችላል። በቃ አትቱድ ሊኖርን ይችላል። ልንሳደብ እንችላለን። የሆነ ነገር ልናደርግ እንችላለን። ምግብ ላናቀርብ እንችላለን። ኃላፊነቱን እኮ አልተወጣም፣ እንዲህ እኮ አላረገም፣ እንዴት እንዲያደርጋል ምናምን የምንላቸው ብዙ ጉዳዮች ሊኖሩ ይችላሉ። እንደዛ በማለትና በመጮ ትዳሮቻችንን ሴኪዩር ማድረግ አንችል። the only option we have የቀደመችው ሴት ለዚህኛው ሰውዬ እንዴት ነበረች ብላችሁ እስቲ ያስቡ። how do you treat him? ያኔ እንዴት ነበር ትሪት የምታደርጉት? ያኔ በጣም ይወደኝ ነበር የምትሉ ሰዓት ምን አይነት ሴት ነበራችሁ ለሰውየው? እንዳልኳችሁ ግልብጥ ብሎ የሚቀየሩ አይደሉም። there must be a certain reason። ብዙ ጊዜ ኮምፕሌን የምናደርግባቸው ምክንያቶች ካለመረዳታችን የተነሳ ጤናማውን ትሬት ሊሆን ይችላል ባሽ እያደረግንባቸው ያሉ። ለምሳሌ አንጅላ በጣም ኮምፕሌን ከምታደርግበት ነገር አንዱ ከቤተሰቡ ጋር ጊዜ አያሳልፍም፣ በጣም ስራ ላይ ነው የሚጠመደው ነበር። በጣም የሚገርመኝን ነገር ልንገራችሁ። ባሌ ለኔ ጊዜ የለውም ትያለሽ። ቤት ውስጥ የምትገቢው አምሽተሽ ነው፣ ስራ አለሽ። ቅዳሜ ማህበር ምናምን አለሽ፣ ወይ ጓደኞች ጋር ትሄጃለሽ፣ ወይ እናትሽ ጋር ትሄጃለሽ። እሁድም የሆነ ነገር ይኖርሻል። ባልሽ ከስራ የሚመጣበት ሰዓት አለ። አንቺ ከስራ በሚመጣበት ሰዓት ሌላ ኮሚትመንት አለሽ። ወይ ስራ አለሽ፣ ወይ ትምህርት አለሽ፣ ወይ ደግሞ ቢዚ ነሽ። ኤቭሪ ኢንተርቫል አንቺ ማስተካከል የምትችው ብዙ ነገር እያለ እሱ እንዲያስተካከልልሽ የምትጠብቂው ነገር አለ። ጊዜ አይሰጠኝም ስትይ
are you available in the first place? አንቺስ ጊዜ ድሮፕ ማድረግ የምትቻቸውን ነገሮች ድሮፕ ማድረግ ትችላለሽ? አንዳንዱ ነገር ሳክሪፋይስ ማድረግ ይጠይቃል። ለምሳሌ ከባልሽ ጋር ኳሊቲ ታይም እንዲኖርሽ ከፈለግሽ እና ጊዜ ያላችሁ አፍተርኑን ከሆነ ማታ 11 ሰዓት ከሆነና የምትገናኙት አንቺ 11 ሰዓት ላይ ብን ብለሽ የምትሄጂበት ጉዳይ አለሽ። ያ ጉዳይ ዲሌ መደረግ ይችላል። ያ ጉዳይ መቀመጥ ይችላል። ያ ጉዳይ ለሌላ ጊዜ መዘዋወር ይችላል። አሁን ትልቁ ችግራችን እኛ ፊክስ የምናደርገው እኛ ጊቭ አፕ የምናደርገው ነገር እንዲኖር አንፈልግም። እሱ ግን ብዙ ነገር ጊቭ አፕ እንዲያደርግ እንፈልጋለን። ጊዜ አይሰጠኝም ስንል ጊዜ እንዲሰጠኝ የተጣበበ ስኬጁል ሊኖረው ይችላል። እሱ ፊክስ ማድረግ ይችላል። እኛ ግን አንችልም። ለምሳሌ አፍተር ዋት ከስራ በኋላ የምንሰራቸው ቀለል ያሉ ስራዎች ሊኖሩ ይችላሉ። ገንዘብ ለማግኘት ምናምን የምንል ገንዘብ ማግኘቱ ነው የሚሻለው ወይስ ደግሞ ከባልሽ ጋር ኳሊቲ ታይም? እሱን አንቺ ምረጭ። አንቺ ምንም አጀስትመንት ሳታረጊ እሱ ግን አጀስት እንዲያደርግ የምትፈልጊው ብዙ ነገር አለ። ሶሻል ሚዲያ ለእኛ ነው የተሰራው። እኛን ዲሲቭ ለማድረግ ነው የተሰራው። እኛን ለማበሳጨት ነው የተሰራው። እኛን ሊያወዳድር ነው የተሰራው። ኢሞሽናል ቢይንግ ስለሆነን ማለት ነው አይደል? ስለዚህ ጊዜ እንዲሰጥሽ ጊዜ የሚሰጣትን ሰነፍ ወንድ ባየሽ ቁጥር ሶሻል ሚዲያ ላይ ያሉት ካፕል ኮንተንት የሚሰሩ ጊዜ ያላቸው ትርፍ ጊዜ ያላቸው በቃ እነሱ ቀኑ ሙሉ ተዛዝለው ሲዞሩ አያችሁ ማለት እናንተም ቀኑ ሙሉ ተዛዝላችሁ መዞር አለባችሁ ማለት አይደለም። ስራ አላችሁ፣ ኮሚትመንት አላችሁ። ግን ደግሞ ሳክሪፋይስ ማድረግ የሚችለው ማን ነው? ለምሳሌ እሱ ቤዚክሊ ኤክስትራ ስራ መስራት እየቻለና ገቢ ማምጣት እየቻለ ቢካዝ አንቺ ኤክስትራ ስራ መስራት አለብኝ ብለሽ ስለምታስቢ የከሳቷን ጊዜ ትሯሯጭባታለሽ። ሃው አባውት አንቺ የከሳቷን ጊዜ ትተሽ እሱ ሌላ ኮሚትመንት ላይ እንዲገባ ብታረጊ፣ ከዛን ከቤት ሲመጣ በሰላም ጠብቀሽው ኬር አድርገሽለት ብታገኙስ? ሌላ ጊዜ በሰፊው እናወራበታለን። ኤኒዌይስ የምንጠይቀው ነገር አንዳንድ ጊዜ ሜቢ ለፋሚሊው ሊሆን ይችላል እያደረጋል። እሱማ ስራ ነው ጊዜ የሚባል የለውም። you've got to understand him እና የሚሰራ ወንድ እኮ መበረታታት ነው ያለው። ሊጨበጭብለት እኮ ይገባል። እየጠጣ አይደለም የሚያመሸው፣ ከጓደኞቹ ጋር ሃንጋውት እያደረገ አይደለም። he's working ሲሰራ እኔ እኮ አንዳንዴ በጣም ነው የሚገርመኝ። እየሰራ ነው ጊዜ ለኔ የለውም። are you okay? are you really okay? he's trying to make money። ገንዘብ እኮ ለቤተሰቡ ሰርቫይቫል ነው። ጊዜ የለውም፣ ስራ ብቻ ነው። አሳሳቢ እኮ ነው። እኔ አንዳንድ ሴቶች ጥያቄ በጣም አሳሳቢ ነው በእውነት። የአንዳንድ ሴቶች ጥያቄ ያሳስበኛል። በጣም ነው የሚያሳስበኝ በእውነት። በጣም ነው የምታሳስበኝ። ጊዜ አይሰጠኝም፣ አቴንሽን አይሰጠኝም፣ ወድሻለሁ አይለኝም። ዳዝ ሂ ኢቭን ዱ የሚወድ ሰው የሚያደርገውን ነገር ያደርጋል? ኦፕን አፕ አያደርግም ነበረ የአንጅላ ጥያቄ። ችግሮቹን አይነግረኝም፣ አስፒሬሽኑን አይነግረኝም አለች። አስፒሬሽኑን በነገራት ቁጥር እያላገጠችበት፣ የእሱ ህልም ደግሞ ቪቭድ ነው፣ በቃ የሚደረስበት አይደለም እያለች እየተናገረች ከቤቱ ከወጣ በኋላ አሳካው። የራሱን ጋራጅ ከፈተ። እየከፈተ በቃ ሰርቫይቭ እያደረገ አይደለም ስትራግል እያደረገ ነው ትለዋለች። ዲስካሬጅ ነው የምታደርገው። አፕሪሺየት አድርገው አታውቅም። የተሻለ ሲያደርገው ራሱን ሲያዘምን ፕሬዝ አታደርገው። ዋይ ውድ ሺ ዱ? ፌል እንደሚያደርግ ነው የምታውቀው። ይኸውላችሁ አንድ ነገር ስትናገሩ ዲስካሬጅ ያደረጋችሁት ወንድ መልሶ አይነግራችሁም። ትረስት ሚ። ችግሩን ያጋጠመው ምናምን በተናገረ ቁጥር ካጣጣላችሁት መልሶ ችግር አይነግራችሁም። ሄዶ ለጓደኞቹ ይነግራቸዋል። ስለዚህ when you ask something የምትቀበሉ ሰዎች መሆን አለባችሁ። እንዲሆንኩ ብሎ ሲነግርሽ በጣም የምታላግጪበት ከሆነ ወይም ደግሞ እንዳልሰማ የምትሆኝ ከሆነ ወይም ደግሞ በቃ የማታዳምጪና ሶሉሽን የማታመጪ ከሆነ ለምን ይነግርሻል? አብዛኛው ችግር እኛ ጋር እንዳለ ነው የምነግራችሁ። እኛ ችግር አለብን ለማለት ሳይሆን ባለማወቃችን ምክንያት፣ ለሚስትነት ባለመሰልጠናችን ምክንያት፣ እንዴት አንድል ማድረግ እንዳለብን ባለማወቃችን ምክንያት በጣም ትዳሮቻችን እናበላሻለን። በጣም ሳናስተውል እኮ ነው። so we need a real guidance። በጣም ጋይዳንስ ያስፈልገናል እላችኋለሁ። ባላችሁን ስታዳምጡት ችግሩ ይገባችኋል። ስታዳምጡት እንዲህ ነው እንዴ ምናምን ማለት ትጀምራላችሁ። ስታዳምጡት አፕሪሺየት የሚደረግ ነገር እንዳለው ታያላችሁ። ይኸውላችሁ የሌላ ባል የምታደንቁት በሱፍ ስላያችሁትም የእናንተ እርቃኑን ስለምታውቁትም
የእናንተ ከነስንፍናው ስለምታውቁት ነው። የሌላውን ሰውዬ አንድ ሳምንት አብራችሁ ትኖሩ አብራችሁ ማትቀጥሉ ሰው ሊሆን ይችላል። ኦኬ። ስለዚህ ወንዶቻችሁን አንደርስታንድ አድርጓቸው፣ እዩዋቸው። ማን ናቸው? ከባልሽ የበለጠ ባል አታገኝም። እደግመዋለሁ፣ ከባልሽ የበለጠ ባል አታገኝም። ምናልባት ዙሪያሽ የተሻለ የሚመስል ወንድ ኖሮ ባላገባ ኑሮ ልትይ ትችያለሽ። አይሆንም፣ ለኮሚትመንት አይሆንም። ኦኬ። ሶ ትዳሮቻችንን ለማከም በጣም ሆል ሀርትድሊ መስራት አለብን። እንደ አሁኑ ዘመን ሶሻል ሚዲያ አጠቃቀም ትዳሮቻችን የሚስተካከሉ አይመስለኝም። ኤኒዌይስ በነገራችን ላይ ባለፈው ያነሳሁትን ልድገምላችሁ። ትዳሮቻችሁ በጣም በቋፍ ላይ እያሉ በጣም ብዙ ነገር ሞክራችሁ ያልተሳካላችሁ ሴቶች ባለፈው ያልኳችሁን ወርክሾፕ በጣም ሜንቴን እያደረግን ነው። በደንብ መስመር ይዟል። ሰሞኑን አናውንስ እናደርጋለን እና የምትፈልጉ ከሆነ ዩዘር ኔም የተለመደውን ዩዘር ኔም አስቀምጥላችኋለሁ። ሜሬጅ ሂሊንግ ብላችሁ ኮንታክት አድርጉን። ሙሉ ቀን የሚሆን ሴሽን ነው። በደንብ እንደሚጠቅማችሁ ተስፋ አለኝ እና የምትመጡት ደግሞ በቃ ብዙ ነገር ሞክራችሁ ያልተሳካላችሁ ሴቶች ብቻ። ኦኬ። ባሎች ግራ የገባችሁ ሚስቶቻችሁ መላክ ትችላላችሁ። ኤኒዌይ አይ ሆፕ ወደ ራሳችሁ ትመለከታላችሁ። አይ ሆፕ አንዳንድ ኮንተንትን ኮንሱም ማድረግ ታቆማላችሁ ብዬ አስባለሁ። እንዲህ ሊያደርግልሽ ይገባል፣ እንዲህ ማድረግ አለበት፣ ትክክለኛ ትዳር ማለት ምናምን የሚሉትን ነገሮች እንደምታቆሙ ተስፋ አደርጋለሁ። ሌት ኔቸር ጋይድ ዩ። በነገራችን ላይ እንደ ተፈጥሮ ጥሩ ጋይዳንስ የለም። ተፈጥሮ ጋይድ ያርጋችሁ፣ ኔቸር ጋይድ ያርጋችሁ። ዘመናዊነት ሳይሆን የምትፈልጉት ነገር ሳይሆን ተፈጥሮ ጋይድ ያርጋችሁ። በሰላም ትኖራላችሁ። ወዳችኋለሁ። መልካም ቀን።